ሩታ በጣም ትክክል ናት። እውነቷ ነው። እሷ በሌለችበት ማንም በአሁን ባይታመንበት ጊዜ ልጇን ይዘህ መሄድ በጣም ጥፋተኛ ነን። በዛ ላይ ጥሩ ላይ አይላችሁም። ያለህ አንተ ሌላ ቦታ ነህ። እሷ ያለችው እንግዲህ ከሰራተኛዋ ጋር ልጇን ከሚንከባከብላት ጋር ጥላው ነው የሄደችው። አንተ ግን ሳትደውልላት እውነትም እንደተባለ ቤት እመጣለሁ ወይም ደግሞ መጥቼ ሉሌ እወስደዋለሁ ሳትላት መውሰድ በጣም ጥፋተኛ ነው አብርሃም ማለት ነው። ሩታ ትክክል ናት። የወለደች እናት ናት። ትክክል ናት በጣም ማለት ነው። ሲጀመር ደግሞ ፍቅር በሁለቱም መካከል ደግሞ አያገባሽም አንቺ ማለት ነው። ጸጥ ማለት አለብሽ እንጂ የማንም አጋዥ መሆን የለብሽም ማለት ነው። ምክንያቱም ነገ የኔ ማለት አለብሽ። አሰላም አለይኩም ወራህመቱላሂ ወበረካቱ። የጫና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስፈል ነገር አላህ ይጠብቃን እላችኋለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት በጣም አስገራሚ ነገር ነው። እናንተም ደግሞ ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ነገ በእኔ ማለት ነው ልጅ ምን ቢሆን እናት ትደነግጣለች ማለት ነው። ሁሉም ነገር እኔ በዚህ ዝርዝር አድርጌ ነግራችኋለሁ ማለት ነው። ትናንትና እንዳያችሁት እንግዲህ አብርሃም ብዙዬን ከፍቅር ጋር አስተዋውቋት ነበረ። ብዙዬ ብዙም ደስተኛ እንዳልሆነች ሄዳ ነበር እሷን አለማስቀየም ማለት ነው። ዛሬ ደግሞ ምን አረገ ብትሉ አብርሃም እንግዲህ ሩታ በሌለችበት ሩታ ከልጇ ከምጠብቅላት ልጅ ጋር ሰራተኛዋ ጋር አስቀምጧት ታወጣች አሉ። ትውጣም ወይትም ትሄድ አናቅም። አብርሽ እንግዲህ ባደረበት ቦታ ትቶ መጥቶ ልጁን ሳይነግራት ደውሎ ልመጣ ነው ዛሬም ሳይላት ምንም ነገር ሳይነግራት መጥቶ ልጇን ወሰደ ማለት ነው። እቺ አደነግጥም? ትደነግጣለች። በአሁን ጊዜ እንኳን ሰራተኛ ራሱ አይታመንም። እንኳን ማንም ሰው መጥቶ ሊሆን ሰራተኛ ራሱ ያስጠበቀችው ሰራተኛ ራሱ አይታመንም ማለት ነው፣ በአሁን ጊዜ ማለት ነው። እና ልጅቷ ስትመጣ ስልክ ማን ደወለላት? ምንም አላለላት። ስትመጣ ደነገጠች ማለት ነው። እሱ ልጁን ይዞ የት ይወስድላቸዋል? ፍቅር ሊያስተዋውቃት። እሱ ደግሞ ፍቅር ሊያስተዋውቃት ጥሩ ነገር ያደረገ ነገር መሰለው። በሱ ቤት ልጁ ነገ አድጎ ይሄ ቪዲዮ እንደሚያየው አልገባውም መሰለኝ። እዛ እንትን አለ ሩስ ፍቅርን ለማስተዋወቅ ትቶ ሄደ ማለት ነው። ከዛ ዛሬ ትልቅ እንግዳ ነው ማስተዋውቀው፣ ትልቅ ሰው ነው ብሎ ልጁ ራሱ ምንም እናቱ ስትመጣ ነው መናገር የጀመረው። በቃ ጸጥ ብሎ ማለት ነው። በጣም አስቢ ነው ደግሞ አኮረፈ። ጎበዝ፣ እንደዚህ ነው ወንድ ልጅ የእናቱ መቆም። ልጅ ሲባል ሴትም ትሁን ወንድም ትሆን የእናቱ የሚቆም ሰው በጣም አሪፍ ነው። ወላሂ እናት ቀላት ትደክማለች እንዴ? ወላሂ እናት እኮ ተሸክማ ነው ቤት ስራው የምሰራውን አትበላም እኮ። የእናት የሚሰጣት ምግብ እኮ የልጅ ብላ ቋጥራ ነው ይዛ የምትሄደው ማለት ነው። እና እኔ በእናቴም ስላየሁ ነው በእውነት እናቴ ማለት ነው። እሷ የበላችው ነገር እኛ ካልበላን ጎረቤት ምንም ይሁን ይዛ ነው የምትመጣው። በእውነት ለምን በቃ ልጆቼ ብላ ምግብ አጥተን አይደለም ግን በቃ አይሆንላትም ያለኛ ማለት ነው። እና የፈለገ ነገር ቢሆን ሩታ እውነቷ ነው። ማንም አሁን ይሄ ነገር አንተ ላይ ሁሉም ሰው ይፈርድብሃል እንጂ ሩታ ላይ ማንም ሰው የሚፈርድባት የለም ማለት ነው። ልጇና ሳትነግር ምን ሳትል የቤት እመጣለሁ ሳትል እንደገና በዛ ላይ ህግ ቀጠሮ ሰጥተዋል። ህግ ምትገባበት ሰዓትና ገብተህ የምትወጣበት ሰዓትና ልጅ ስንት ጊዜ ገብተህ ሰላም የምትልበትና የምታይበት ጊዜ ልጅህን እንትን ህግ እንግዲህ ውሳኔ ሰጥተዋል ማለት ነው። ህግ አፍርሰህ መሄድ ራሱ ይሄ አንድ ቅጣት ማለት ነው። አንድ ቅጣት ማለት ነው። እና እንግዲህ እንትና ጋር ሊያስታውቃት ተፍቅር ጋር ሊያስታውቃት ያላረገው ነገር እና ያንሰራው ነገር የለም እላችኋለሁ። ያንሰራው ነገር የለም። ፍቅርም ደስ አላት። ልጇን ልጅ ያለው ሰው ልጅ ሲመጣ ይንገበገባል፣ ደስ ይለዋል ማለት ነው። እና እሷም ይህን የያዘችው እንግዲህ መጀመሪያ መያዝ ነው የያዘችው ማለት ነው። እንግዲህ ከሱ ጋር ሩታ እንዳለች እና እንደነገራት ምንም ነገር ሳይነግራት ሩታ ፍቅር ራሱ በዚህ ላይ በጣም ጥፋተኛ ነሽ። የአብርሃም መናገር ነበረብሽ። የእናቱ ሳትነግር መምጣት አልነበረብም። እውነቷ ነው ማለት ነበረብሽ። አንቺ ግን ምን አለበት እሱ አባት አይደለም አንቺስ እናት አይደለም አይባልም። እነዚህ ሰዎች እኮ ደህና ሰው ላይ የሉም ማለት ነው። ሁለቱም እኮ የተለያዩ ሰው ናቸው። እንዴት የምታምነው እንዴ? አታምንም። ማንም ሰው ቢሆን ማለት የመጣ ነገር ሰው የመጣልኝ ነገር ብሎ ዝም ብሎ ማብራት ጥሩ አይደለም ማለት ነው። እና
እቺ ልጅ የለችም ማለት ነው። እሱ አምጥቶ እንግዲህ ከሄለሜላ ጋር እንትና ጋር ተዚች ተፍቅር ጋር እንግዲህ ይዞ መሄድ እንትን ብሎ ነበር፣ ግን አልተሳካለትም። ደረሰችበት ማለት ነው። ሩታ መጣ ደረሰችበት እንጂ ይዞ ዛሬ ቀን ሙሉ ሊያሽከረክር ፈልጎ ነበረ። ከቤት ሊያወጣ ፈልጎ ነበረ ማለት ነው። ሊያስለቅሳት ነበር እንደ አንድ ቀን ማለት ነው። ግን አላህ የወላችሁ የወለደች እናት ምንም ቢሆን ማለት ነው መጣ ደረሰች ልጇ ላይ ማለት ነው። እና ከዛ በጣም አስባ ነው ተናዳን የመጣችው። በእውነት ተናዳን የመጣችው። እሱ ግን ምን መስሎታል? ተፍቅር ጋር ስላለሁ ነው የተናደደችው አለ መስሎሃል? ምንም ሴት እሱ አዲስ አይደለም። ስንት ነገር አያየች ሴት ናት በአንተ ማለት ነው። ስለዚህ ፍቅር አሁን ሁለተኛ ነው ሶስተኛ ስለተመላለሰችባት በሷ ትቀናለች ብለህ አትቀናም። ምክንያቱም ካላስ ተላላኪ ናቸው፣ እንደፈለጉ ነው የሚሆኑት። እንትና በአንተ ፊት ስላዩ እንደፈለጉ ይሆናሉ ማለት ነው። እና ተናዳ መጣ እንግዲህ ልጄን ስትል ልጁን ደግሞ ወደ እሷ አይሮጥም። የኔ አባት ምንም ቢሆን ያሳደገ ሰው የወላቸው እናት ናት ማለት ነው። ከዛ ወደ ደግሞ ተናገር ቢለው እሺ አንዴ ስር ካውራ ቢለው ልጁ ሊናገር ነው ጸጥ እንዴ። ምክንያቱም ሱጤ ነው ገና ነው። ጸጥ እንኳን መሳቅም ራሱ አልሳቅም ራሱ ኮስተር ነው። ጠንከር ቆንጠን ነው ያለ ወላሂ ቆንጠን ነው ልጄ ማለት ነው። የኔ ቆንጆ አባት አላህ ይጠብቅህ። እውነት በቃ ጸጥ አለ። ከዛ ሩታ ያው እንደመጣችማ ብስሚላ እንዳሱ ትገላለች ብዬ ነበር። እንዴት ሆና እንደመጣች ብታይዋት። ታረቁ ስትመጣ ፍቅርና አብርሃም ፈሯት። ምን ሆና ነው ያሉ ነው። ምን ሆና ነው ያሉ ነው። ወላሂ ምን ሆነች? ፍቅርማ ፈራቻት። በጣም ተናዳለች። በምን ይሁን ምንድን ነው ይሁን እያለች ነበረ። በእውነት ተናዳ ማለት ነው። በጣም ተናዳ ማለት ነው። ከዛ እንደዚህ እንትን እያለች ማለት ነው መጣች። ልጄን እንዴት ነው አንተ እንደ እቃ አንጠልጥላ ይዘህ የምትሄደው? ሳትናገር ምን ሳትል እቃ መሰለህ እንዴ? አሻንጉሊት መሰለህ እንዴ? እንደ ናም እና ልጄ ዝም ብለህ ሳትነግረኝ እመጣለሁ ወይ ሳትለኝ ዛሬ መጥቼ ልጁ ልወስድ ነው ወይ ሳትለኝ እኔ በሌለሁበት መጥተህ የምትወስደው ግን እሱ መጥተህ የወሰድክበትማ እኔ በሌለሁበት ባለሁበት ስለማንሰጥህ እሱ ጠንቅቃ ስለምታውቀው ነው ሰርቃ ይዘህ የመጣኸው አለችው። እኔም እኮ አባት ነኝ ያላት አብርሃም ማለት ነው። አንተ ምንም አባት አይደለም አስመሳይ እንትን የካሜራ ብለህ እዚህ ጋር ስላመጣኸው ልጄን የካሜራ ብለህ አመጣኸው እንጂ ምንም አባትነት የለህም አንተ። አባትነትንማ በኋላ ሲያድግ ይሄ ልጅ ቁጭ ብሎ የሰራኸው ቪዲዮ ሲያይ እዛ ጊዜ ይገባሃል። አባትና ያንተ አባት መሆኑን እሱ አባቱ በመሆኑ ልጁ በመሆኑ ያ ቪዲዮ ሲያይ ይገባሃል አለው። ፍቅር ደግሞ ተይ በልጅ ፊት እንደዚህ ነገር አትናገሩ፣ ልጅ እኮ ያውቃል አያውቅም እንዳትበሉ አትበሉ ስለማይናገር ነው ያውቃል ልጅ እኮ ብላለች ፍቅር ማለት ነው። እና
እኮ ይህ በቃ ይህ አንቺ አሁን ሌላ ነገር አይደለም ያናደደሽ ይሄ አይመስለኝም። ከፍቅር ጋር ስላለሁ ነው ያናደደሽ አላት። እኔ እኮ የኔ እኮ አዲስ አይደለም አለችው። እንትና ማለት ሩታ የኔ አዲስ አይደለም ቤት ግን ከእንግዲህ ማለት ነው እሷንም ትተህ ከሌላም ሴት እንደገና ከምታመጣቸው ሴት ልጄን ከነሱ ጋር ልታገናኝብኝ አልፈልግም። በቃ ራስህ ችለህ ቪዲዮን ስራ አለችው። ራስህ ችለህ ቪዲዮን ስራ ልጄን ከማንም ጋር ልታገናኝብኝ ተመለሰ። ሩታ ምን ችግር አለው ምን ሆነብሽ አለቻት። ፍቅር ማለት ነው ፍቅር አያገባሽም አንቺ ይሄና የኔ እና እሱ ጉዳይ ነው ምንም ያገባሽ ነገር የለም እሺ አለቻት። አይ በቃ እናንተ እንደዚህ ስትጨቃጨቁ ደስ አይልም። በቃ እኔ ነኝ የማውቀው ህጉ እንደፈቀደልህ የምትገባበት ሰዓት እና ስንት ሰዓት ገብተህ ስንት ሰዓት እንደምትወጣ በስንት ቀን መጥተህ እንደምታየው በዛ ሰዓት ህግ ጥሰህ ነው የመጣኸው። ደግሞ ምን እንደማድረግ እኔ ታውቀኛለህ። ጠንቅቀህ ነው የምታውቀው ምን እንደማድረግ እና ምን እንደምሰራ ጠንቅቀህ ስለምታውቀው እኔ በሌለሁበት ነው መጥተህ የወሰድከው አለችው። ከዛሬ አንቺ አይደለሽም ምን ሆነሽ ነው ሲላት፣ እኔ ነኝ ምንም አልሆንኩም። እኔ ምንም አልሆንኩም። እኔ እኮ እናቱ ነኝ። እናቱ ደግሞ የፈቀደልኝ ስንት ወር ድረስ ስንት አመት ድረስ እናቱ ጋር መንግስት የፈቀደልኝ ታውቃለህ። ከኔ እንደማይለያይ ገና ጩጭ ልጅ ማለት ነው። እና እንዴት ነው ይዘህ ዝም ብለህ እንደ እቃ አንስተህ የምታመጣው ልጄን? ያንተ መጫወቻ ነው እንዴ? ያንተ ቪዲዮ መስሪያ ነው? ልጄ እኮ ያንተ እንትን ብለህ ነው ይዘህ የመጣኸው እንጂ እውነት ፈልገው አይደለም ይዘው የመጣኸው። ከእንግዲህ ከማንም ሴት አሁን ነገም ከምታመጣ ሴት ጋር ተሱም ጋር አንጠጥረህ ልትወስድብኝ አትችልም። ከእንግዲህ ደግሞ እንደዚህ አይነት ነገር ብታረግ ማለት ነው ማረገውን እኔ አውቃለሁ አለችው። ማረገውን እኔ አውቃለሁ እዛ ጊዜ ሲጠጥት ልክ ትገባለህ አለችው። እና በቃ ልጇን ይዛ ሄደች። በጣም ነው የተናደደችው። ከዛ ከሄደች በኋላ አብርሃም ምን ይላታል? ፍቅር ሌላ ነገር በሷ ሩታ እንደዚህ ናት እንዲህ ነው የምትናገረው። ቲያትን ያው ዝም ብዬ እንዳልሰማ ሆናለሁ እንጂ እንደዚህ ነው የምትሆነው። አንቺ ስላየች ነው የተናደደችው ናት በልጁ መሰለሽ አላት። ፍቅር ደግሞ ወይኔ እንደዚህ ነው እንዴ? ሁሌ እንደዚህ ትናደዳለች እንዴ? አዎ አንቺ ስላላወቅሻት ነው። ባህሪዋ እንደዚህ ነው። በቃ እሷ ባህር እንደዚህ ነው፣ እንደዚህ ትሆናለች ምናምን አላት ማለት ነው። እና እንዳይደብርሽ እሺ ብሎ ያቅፋታል፣ ያባብላታል። ዛሬ ስለደበራት ወስጄ ጋብዛታለሁ። ሄደንም ቪዲዮ ምናምን እንሰራለን፣ እንቀርጻለን። እንግዲህ በውሃ ውስጥ ሊገቡም ነው መሰለኝ። እንሄዳለን ምናምን እናቀርብላቸዋለን። አሁን ስለደበራት ሂጄ ጋብዛታለሁ ምሳ ምናምን ብሎ ሁለቱም ተቃቅፎ ሄዶላቸዋለሁ። እና ቤተሰብ ይሄን ይመስላል። እኔ ብሩታ ላይ ምንም እንትን አላልኩም። ጥፋት የለባትም። አብርሃም ጥፋት ሙሉ በሙሉ ጥፋት እንዳለበት ማንም ሰው ያውቃል ማለት ነው። እና እንደዚህ አይነት ነገር በጣም ከባድ ነው። አብርሃም ሁሌ እንዳልበሰለ እንደማይወርድ ትወርዳለህ ማለት ነው። እውነት እያልበሰልክ ትሆናለህ። የልጅ አባት ነው። ጠንከር ቆንጠን ማለት አለብህ። ምን እንደዚህ እያደረግሃል? እውነቷ ነው እንዴ? እንዴት ነው አንተ በአሁን ሰዓት በአሁን ጊዜ ልጇን ይዘህ ሄደህ ሳትናገር ልጅ ያክልም ይዘህ ሄደህ እንዴት ነው ማደነግጠው? ልጅቷ በድንጋጤ አንድ ነገር ብትሆንስ? መኪና ቢበላትስ? አንድ ነገር ብትሆንስ? ለማንኛውም በጣም አጥፍተሃል፣ ጥፋተኛ ነህ። ፍቅር በሁለቱ መካከል እንዳያገባሽ ማለት ነው። እና ቤተሰብ ይሄን ይመስላል። እንደምትወዱት ተስፋ አድርጋለሁ። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። በቀጣይ ቪዲዮ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።